ይህንን መራራ ሀቅ ካዳመጣችሁ በኋላ እርሻዬ ውስጥ እንገናኝ። የምነግራችሁ አጓጊና ምርጥ ተሞክሮ አለኝ። እኛ እንደ ሀገራችን ጎመን እንኳን ማምረት መቻል የለብንም እንዴ? እሱ ነገር እጅግ በጣም ያሳዝነኛል። ሁል ጊዜ እንደ ሁሌ ካፌ የማልጥለው ሀሳብ ነው። አሁን ጎመን ራሱ ወርቅ ነው። እባካችሁ ጎመናችንን እንኳን አምርተን መብላት ብንችል። ሀገራችን የገበሬ ሀገር፣ የእርሻ ሀገር ነው የምትባለው፣ ግን ጎመን እንኳን ለመግዛት ብርቅ እየሆነ ነው ያለው አንዳንዴና ሰው ምን ነካው እያልኩ ነው። ምክርም ስልጠናም የዘር አቅርቦቶችንም የሚፈልግ ሰው እኔንም ኮንታክት ማድረግ ይችላል። ፍሬሽ ምግብ እንብላ፣ ጤናችንን እንጠብቅ፣ ገበያችንን እንጨምር፣ ከእንቅልፋችን ብንነቃ ጥሩ ነው እላለሁ። ሰላም፣ እንዴት ናችሁ? በጣም ነው የሚያጓጓው እውነቱን ለማውራት። በአንድ ሳምንት እንደዚህ በጣም ትልቅ የእድገት ደረጃ ነው ያሳየው። ጥሩ እድገት ላይ ለምን እንደደረሰ በኋላ ላይ አንዳንድ ምክንያቶቹን ልነግራችሁ እችላለሁ። ተስፋ ነው የጫረብኝ። ወደፊት እንዳስብ፣ ቀጣይ ጥሩ ነገር እንዳስብ፣ ጠንክሬ እንድሰራ፣ ችግሮች እንኳን ቢገጥሙኝ ጠንክሬ ሰርቼ እነዛን ችግሮች ማለፍ እንደምችልና ውጤታማ መሆን እንደምችል እነዚህ ቡቃያዎች ያስተምሩኛል። እኔን በአንድ ሳምንት ውስጥ ይህን የመሰለ እድገት ካሳየኝ ቀጣይ በአንድ 2 ሳምንት ምን ሊሆን እንደሚችል መገመት ትችላላችሁ። እንግዲህ በጥቂት ቦታ ላይ ይህን የመሰለ ምርት አምርተን ምግባችንን ማግኘት እንችላለን፣ ገበያችንን መጨመር እንችላለን። ፕላስ ቱ ዛት ደግሞ ምንድነው አሁን ብዙ ሰዎች የእርሻ ስራ ወይንም የግብርና ስራ ምግብ እንደሚያቀርብና ገንዘብ እንደሚያመነጭ ብቻ ነው የሚያውቁት። ነገር ግን የእርሻ ስራ ወይንም የግብርና ስራ ከዚህ የዘለለ በርካታ ጠቀሜታዎች አሉት። እኔ ለምሳሌ እዚህ ውስጥ መጥቼ ስውል፣ ስቆፍር፣ ሳርም፣ የበዛውን ሳሳሳ የተለያዩ ስራዎችን ስሰራ ነው ዛሬ እንኳን የዋልኩትና ውስጤ ፊዚካሊ ሰውነቴ ስለሚንቀሳቀስ ትልቅ ጥቅም ነው የሚሰጠኝ። ጡንቻዎቼ ይንቀሳቀሳሉ፣ የበላሁት ነገርም ይቃጠላል፣ ለጤናም ጥሩ ነው ማለት። የጤና በረከት አላቸው። እዚሁ ስትንቀሳቀሱ፣ ስትቆፍሩ፣ የተለያዩ ስራዎችን ስትሰሩ የጤና በረከት ታገኛላችሁ። ይሄ በጣም እጅግ በጣም ወሳኝ ጉዳይ ነው። ሌላው ራሱ መንፈሳዊ እርካታን ነው የሚሰጠን። ወደዛ አይነት ቦታ ስንመጣ ይህን ስራ ስንሰራ ከማያሙ፣ ከማይጠልፉ፣ ከማይገድሉ፣ ከማይጎዱን ፍጡራን ጋር ነው ውሏችን ማለት ነው። እነዚህ ተንኮልም አያስቡብንም፣ ሌላ ጉዳይ የላቸውም ከኛ፣ እንደ ሰው ልጅ አይደሉም ማለት ነው ባጭሩና እንዲያውም እኛ እነዚህን ሲደርሱ ደረሱ ብለን ቆርጠን አብስለን ነው የምንበላቸውና የሚገርመኝ እውቀት ነው ያለውና እግዚአብሔር ስራ፣ የእግዚአብሔር ጥበብ በጣም ይደንቀኛልና ከእንደዛ አይነት ፍጡራን ጋር ስትውሉ ብዙ ነገር ታስባላችሁ። መልካም ነገር ማለት ነው። ብዙ መልካም ነገር ታስባላችሁ፣ ትመራመራላችሁ፣ ታነባላችሁ፣ ትጽፋላችሁ። አጠገባችሁ ቁጭ ብላችሁ ባታወሩ እንኳን ዝም ብላችሁ ቁጭ ብላችሁ ብታዳምጡ የሆነ መንፈሳዊ ንግግር አለ ማለት ነው። ስለዚህ ይሄ ራሱ ትልቅ መንፈሳዊ እርካታ ይሰጣል። ወደ ፈጣሪም የሚያቀርበን ነገር ነው። ከከተማው ጋጋታ፣ ከረብሻው፣ ከጋጋታው፣ ከመኪናው፣ ከምኑ ወጣ ብለን እንደዚህ ይህን የመሰለ ስራ ስንሰራ ውስጣችን ይታደሳል 100%። ስፔሻሊ እንደዛ አይነት ነገሮች፣ እንደዛ አይነት የአትክልት ልማት፣ የእንስሳት ልማት ስራዎች በዚህ ዘመን በጣም አስፈላጊ ናቸው። ለገቢ ብቻ ሳይሆን ውስጣችንን ለማረጋጋት፣ ውስጣችንን ሰላማዊ ለማድረግ፣ የአእምሮ ጤንነትን ለማግኘት፣ መንፈሳዊ እርካታን ለማግኘት እጅግ በጣም ጠቃሚ ናቸው ማለት ነው። ስለዚህ እኔ ያው መጥቼ እዚህ ጋር ስራዬን እየሰራው ነው የምውለው። እንዴት እንደምረካ እንዴት ብዬ ልንገራችሁ። ያው እንደምታዩት ነው። ደስ ብሎኝ ታድሼ፣ እነዚህን ተሞክሮ አግኝቼ ታድሼ፣ መንፈሳዊ እርካታ ይዤ፣ መልካም ሀሳቦችን ሰብስቤ ነው ወደ ቤት የምገባውና እጅግ በጣም የሚደንቅ ነገር ነው ከዚህ ውስጥ የምታገኙትና ይሄ መንፈሳዊ እርካታ ቀላል ነገር አይደለም። ምክንያቱም ቅድም እንዳልኩት እነዚህ አያሙም፣ በተንኮለኛም አይደሉም፣ አይሰርቁ፣ አይበድሉ። ስለዚህ ከእንደዚህ አይነት ፍጡራን ጋር በኋላችሁ ቁጥር አእምሯችሁ እየሰፋ ነው የሚሄደው። ብዙ መልካም ነገሮችን ለሌሎች ለማድረግም ትጓጓላችሁ። በእውነቱ እነዚህ አሁን ከኛ የሚፈልጉት ነገር ጥቂት ነው፣ የሚሰጡን ነገር ግን በጣም ትልቅ ነው። እኛ ወይ አብስለናቸው እንበላለን፣ ጥሬያቸውንም ልንበላ እንችላለን። አትብሉን፣ አትቁረጡን ብለውም አያውቁም ማለት ነው። የሚገርም ድንቅ ጥበብ ነው። ከዚህም ሰዎች ብዙ ነገር ቢማሩ መልካም ነው ብዬ አስባለሁ። እኔ በተለይ
የተጨናነቀ የላይፍ ስታይል ውስጥ ያሉ ሰዎች፣ ችግር ያለባቸው የአእምሮም ይሁን ዋቴቨር ሌላም አይነት ችግር ያለው ሰው የራሱን ትንሽ እርሻን ብትሆን ፈጥሮ ወይ ደግሞ እንደዚህ የሚሰሩ ሰዎች ጋር ሂደው አብረው አንዳንድ ስራም እያገዙ እየተማሩ ሪላክስ አድርገው ወደ ቤታቸው ቢመለሱ መንፈሳዊ እርካታ ያገኛሉ። ውስጣቸው ይታደሳል፣ ጤነኛ ይሆናሉ። አንዳንዱ ነገር ሕክምና የማይመልሰው ነገር እዚህ ውስጥ ሲመጣ ሰዎች ታድሰው ተሽሏቸው ሊሄዱ ይችላሉ። ስለዚህ ይህን ነገር ከግንዛቤ ማስገባት ጥሩ ነው ማለት ነው። እነዚህ አትክልቶች የሚገርሙኝ አንዱ ነገር ደግሞ ምንድን ነው የሚኖሩት የአሁኑን ጊዜ ነው። ዘ ፓወር ኦፍ ናው የተባለውን ድንቅ መጽሐፍ የጻፈው ኤካርት ቶሌ እዛ መጽሐፍ ላይ በደንብ ገልጸውልናል ማለት ነው። እነዚህ እጽዋት ስለ አሁን ነው የሚኖሩት። ስለ ወደፊቱ 5 ሳንቲም የሚጨነቁት ነገር የለም ማለት ነው። እንዴት እንደሚሞቱ፣ እንዴት ፍሬ እንደሚያፈሩ፣ እንዴት እንደሚያብቡ፣ እንዴት ፍሬ እንደሚያፈሩ፣ እንዴት እንደሚኖሩ፣ ቀጣይ እድገታቸው እንዴት እንደሚሆን 5 ሳንቲም የሚጨነቁት ነገር የለም ነው የሚለን እና እኔም ያን ነገር ነው እዚህ ጋር ለመታዘብ የቻልኩት። እነዚህ የዛሬውን ውሎ ይውላሉ፣ የዛሬውን እድገት ያድጋሉ ማለት ስለ ነገ እድገታቸው 5 ሳንቲም የሚያስቡት የሚጨነቁት ነገር የለም ማለት ነው። የሰው ልጅም ከዚህ ነገር ቢማር ጥሩ ነው። እኔም እነዚህን ነገሮች ነው እዚህ ግቢ ውስጥ የምታዘበውና አሁን ይህን ስራ ከጀመርኩ በኋላ ይህን ነገር አሁን ላይ ስለመኖር የሚለውን ነገር እየተማርኩ ነው ያለሁት። ሰው ስለ ነገ ከአንድ ደቂቃ በኋላ ስለሚሆነው ነገር አያውቅም፣ ግን ለዛኛው ደቂቃ ለዛኛው ሰዓት ይጨነቃል። ማንም ሰው እዛ ደቂቃ ውስጥ እጁን አውጥቶ አንድ ነገር ማከናወን አይችልም። ይኸው ታዋቂ ደራሲ ይህን ነገር በሰፊው ያስተምረናል። እነዚህን ነገሮች ለዚህ አትክልት ላይ በጣም እያየው ነው ያለሁትና ሰዎች ከዚህም ቢማሩ ጥሩ ነው። ጥሩ ነገር ያተርፋሉ፣ ያገኛሉ ብዬ አስባለሁ። እኔው ምንድን ነው ያደረኩት እነዚህን የጓሮ አትክልቶች ቤት ውስጥ ቁጭ ብዬ ምሳ የምበላበት ቡና የምጠጣበት ፊት ለፊቴ ነው። አሁን ራሱ እያየሁት ነው የማወራውና ፊት ለፊቴ ላይ እነዚህን የጓሮ አትክልቶችን ተክያለሁ። አንዱ መደብ ሙሉ በሙሉ ፊት ለፊቴ ላይ እንዲሆን ነው ያደረኩት። ከዛ በኋላ ደግሞ 4 አይነት ዘሮችን ነው የተከልኩት ማለት ነው። ባለፈውም እንደተናገርኩት አሁንም እዚህ ቪዲዮ ላይ እንደምታዩት ሰላጣ አለ፣ ቀይ ስር አለ፣ ጥቁር ጎመን አለ፣ መጨረሻ ላይ ደግሞ ታች ላይ ቆስጣ አለ ማለት ነው። አሁን እኔ እዚህ ቁጭ ብዬ ቡናም ስጠጣ ምሳዬንም ቁርሴንም ስበላ ፊት ለፊቴ ላይ ናቸው ያሉት። ይህን ሆን ብዬ ነው ያደረኩት። ለምን ምግቤን ስበላ እነዚህን አትክልቶች ደግሞ ሳይ ፊት ለፊት ላይ መንፈሳዊ እርካታ እየጨመረ ነው የሚሄደው ማለት ነው። ውስጣዊ እርካታ ይሰጠኛል። ሆን ብዬ ነው ያደረኩት ፊት ለፊት ላይ። ሌሎቻችሁም ከዚህ ተሞክሮ ብትወስዱ ጥሩ ነው። እንደዚሁም ደግሞ ምንድነው ብዙ ጊዜ የምትጠቀሙባቸውን አትክልቶች ራቅ ራቅ ያለ ቦታ ላይ መትከል የለባችሁም። እንደዚህ እንደኔ ቅርብ ቦታ ላይ ለምን እነዚህም ብዙ ጊዜ ልጠቀም እችላለሁ ብዬ ስላሰብኩ እዚህ ቅርብ ፊት ለፊት ቅርብ ላይ ነው ያረኳቸውና ይህንንም ቁም ነገር ብትወስዱ ጥሩ ነው። ሞሮፍ ግን ምንድነው እዚህ ጋር እኔ ልበላም ልጠጣም ቁጭ ባልኩበት እነዚህ አትክልቶች ይታዩኛል። እነሱን ሳይ የመልካም ነገር አስባለሁ ማለት ነው። ቀጥዬ ምን ላድርግላችሁ፣ ምንድነው ቀጥዬ መስራት ያለብኝ እያልኩ ውስጤ መልካም ነገሮችን ያስባል፣ እቅድ ያወጣል ማለት። ስለዚህ ሆን ብዬ ነው ፊት ለፊት ያረኳቸው። ከበሩ ትይዩ ፊት ለፊት ናቸው። አሁን ቁጭ ብዬ እያየዋቸው ነው ማውራው ራሱና ከፍተኛ ኤነርጂ ነው ከውስጣችን የሚጨምሩትና እነዚህ ነገሮች ተጽፎ ማናገኙ ሊሆኑ ይችላሉ። እኛ በራሳችን ፈጥረን እንጠቀምባቸዋለን ማለት ነው። መንፈሳዊ እርካታ ይሰጠኛል። ስለዚህ በአጠቃላይ ምንድነው ብዙ ነገር እናያለን እዚህ ግቢ ውስጥ። አሁን በጥቂት ቀናት ውስጥ ብዙ ደስ የሚሉ ተስፋ የሚሰጡ እንግዲህ እንዲያማረ ነገር ይኖራቸዋል። እናንተም ብትሰሩ ወጣ ብላችሁ ብትሰሩ ግቢያችሁ ላይም ውጤታማ የሆነ ተሞክሮ ወስዳችሁ ብትሰሩ ቅድም ያልኳቸውን መንፈሳዊ እርካታ ሊሆን ይችላል፣ ሌላም አይነት ጥቅሞችን ልታገኙ ትችላላችሁ ማለት ነው። ከዚህ ግንዛቤ ብንይዝ ጥሩ ነው። እነዚህ የጓሮ አትክልቶች እንዲያማረባቸው ለምንድን ነው እንግዲህ ለዚህ ምክንያቱ በዋናነት ምንድነው የበጋ እርሻ ጠንክረን መስራታችን ነው። እኔ ግቢ ሜዳ ነበር፣ በጣም ተነክቶ ማያውቅ ቦታ ነበር። ታርሶ ማያውቅም ተነክቶ ማያውቅም፣ ዝም ብሎ ግጦሽ ሜዳ ነገር ነው። ስለዚህ ምንድነው ያደረኩት እኔ መሬቱን አስገልብጬ አስከስክሼ ፀሐይ እንዲበላው ነው ያደረኩት እና በጋውን በሙሉ ወደ 2 ወር 3 ወር ሙሉ ከፍተኛ የሆነ የፀሐይ ሙቀት እያገኘ የፀሐይ ብርሃን እያገኘ በጣም አፈሩ በደንብ ነው እንዲሰራ የተደረገው። ለምንድን ነው ባለፈውም እንዳልኩት
የፀሐይ ብርሃን ስናስመጣ እዛ ውስጥ ተደብቀው የነበሩ ጎጂ ትላትሎች፣ ጎጂ ነፍሳት ተባዮች፣ ጎጂ የአረም ዘሮች ወዘተርፈ ለፀሐይ ብርሃን ስለሚጋለጡ በቀላሉ ይፈነዳሉ፣ ይሞታሉ። ሌሎቹ ደግሞ ለአሞራ ወይንም ለወፎች ተላልፎ የሚሰጡ አሉ። ለምሳሌ እንደ ጎጂ ትላትሎች ማለት ነው። እነዛ ደግሞ በወፎቹ ተለቅመው ስለሚበሉ ማሳችን ይጸዳል። ያን ከሰራን ምንድነው የሚሆነው? እንደዚህ ቡቃያው ያማረ ነው የሚሆነው። ቢኮዝ ብዙ አረም አሁን እዚህ ማሳ ላይ አልወጣም። ብዙም ተባይ የለውም፣ አረምም የለውም እውነቱን ለማውራትና ይሄ ለምንድነው የሆነው? የበጋ እርሻ በአግባቡ ስለሰራው ነው ማለት ነው። እንዲያማረ እንዲህ መንፈሴንም ሊያረካ ቻለው ያን የበጋ ስራ በደንብ አድርገን ስለሰራን ነው ማለት ነው። አንደኛው ሪዝን ምክንያት ይሄ ነው። ሁለተኛው ደግሞ ምርጥ ዘር ስለተጠቀምኩ ነው። ምርጥ ዘር ደግሞ ወሳኝ ነው። ከትክክለኛ አቅራቢ መጠቀም አለብን። ትክክለኛ አቅራቢ መለየት አለብን። ከነዛ ምርጥ ዘራችንን ሸምተን መጠቀም መቻል አለብን እንጂ በየመንገዱ በየሰፈሩ ምርጥ ዘር አለኝ ከሚለው ሰው መጠቀም የለብንም። አሁን ቡቃያ ባይበቅል ኖሮ ተስፋ ያስቆርጠኝ ነበር እኔን። ወይንም ደግሞ ብቅለቱ ጥሩ ባይሆን ኖሮ አብዛኛው ጠፍቶት የተወሰነ ቢበቅል ሞራሌን ይነካል። እዚህ ጋር መውደቅ የለብንም። እዚህ ጋር ነው መጠንቀቅ ያለብንና ምርጥ ዘር መጠቀም አለብን። ጥሩ ብቅለት ያላቸው 100% የብቅለት ደረጃ ያላቸው አሉ። እነዛን አፈላልገን መግዛት አለብን። እኛም ደግሞ በዚህ ልምዱ ስላለን ምርጥ ዘር የሚፈልጉ ሰዎችን እናግዛለን፣ ምርጥ ዘር እናቀርብላቸዋለን ማለት ነው። ስለዚህ ምርጥ ዘር ላይ መውደቅ የለብንም። ምርጥ ዘር ላይ ከወደቅን ሞራላችን ስለሚነካ የእርሻ ስራ የጓሮ አትክልት ስራ እኮ አይረባም ዝም ብሎ ነው እኮ ምናምን ወደ ማለት አናሊሲስ ወይንም ድምዳሜ ነው የምንሄደው ማለት ነው። ስለዚህ ይህን ምርጥ ዘር ከትክክለኛ አቅራቢ ፈልገን መጠቀም አለብን ማለት ነው። እኛም በዚህ ዙሪያ ስለምንሰራ እኛን ኮንታክት ማድረግ ይቻላል። ሌላው ደግሞ ካለንበት አካባቢ ጋር አብሮ የሚሄድ የዘር አይነት የትኛው ነው? ለምሳሌ ቆላ ላይ ከሆነ ለቆላ የማይስማማ የጥቁር ጎመን ሊኖር ይችላል። ለወይና ደጋ የሚስማማ ሊኖር ይችላል። ለደጋ የሚስማማ ሊኖር ይችላል። ሰላጣም፣ ቆስጣም፣ ሽንኩርትም፣ ነጭ ሽንኩርትም ዋቴቨር ሌላውም ማለት ነው። እነዚህም በአግባቡ መለየት አለብን። አግሮ ኢኮሎጂክ ዞኑን መለየት የትኛው አካባቢ ላይ ይሄ ምርጥ ዘር ፐርፎርማንሱ ጥሩ ሊሆን ይችላል ብለን ያን ከለየን ለዛ የሚሆነውን ምርጥ ዘር ካገኘንና በአግባቡ በተዘጋጀው መሬት ላይ ከዘራን እርግጠኛ ነኝ በዚህ መልኩ ውጤታማ እንሆናለን። እኛም ተስፋ እንይዛለን ማለት ነው። እንግዲህ እነዚህ ነገሮችን ስላከናወንኩ ነው ቅድም ያወራኋቸው። ይህ ቦታ መንፈሴን አረካው፣ ተስፋ እንድሰንቅ አረገኝ፣ ጥሩ ስሜት ፈጠረብኝ፣ ወደፊት እንዳይ አደረገኝ። ከገቢም አንፃር ከምግብም አንፃር የተሻለ ነገር ላገኝ እችላለሁ ብዬ እንዳስብ ያደረገኝ በእነዚህ ምክንያቶች ነው ማለት ነው። ስለዚህ እናንተም እነዚህ ቀላል ተሞክሮች እንዳይመስሏችሁ። እነዚህ ተሞክሮች ብዙ ተለፍቶባቸው የተገኙ ናቸው። ከብዙ ጥናት የተገኙ ናቸው። በብዙ ሙከራ የሚመጡ ነገሮች ናቸው። ከኛም ተጨምሮ ከገበሬዎችም ተገኝተው እዚህ ላይ ግን ምንድነው ተቀላቅለው ወደ መሬት ሲወድቁ እንደዚህ እውቀትና ምርጥ ተሞክሮ ሲገናኝ እንደዚህ ውጤታማ ነገር ያመጣል። እስከዚህ ድረስ ያለው እንግዲህ እግዚአብሔር ይመስገን ይሄው እንደምታዩት በጣም አስደሳች ነው። እናንተም እንደዚህ ብትሆኑ እኔ በጣም ፍላጎቴ ነው። በቃ ለምን ባለችን ትንሽ ቦታ ላይ በርካታ ነገር አምርተን መጠቀም እንችላለን። ይህንን ማሰብ አለብን። ብዙ መልካም ነገሮችን ማከናወን እንችላለን ማለት ነው። እንግዲህ ተመልካቾቼ ካነሳሁት ሀሳብ እጅግ በጣም ትልቅ ተሞክሮ ወይንም ትምህርት እንዳገኛችሁም ተስፋ አደርጋለሁ። ይህን የተማራችሁትን ነገር ደግሞ ወደ መሬት አውርዳችሁ ብትጠቀሙበት በጣም ምኞቴ ነው፣ ፍላጎቴ ነው። ለምን ሁላችንም በሀሳብም በገንዘብም በሁሉም ነገር አብረን ስንለወጥ ነው። አንዱ ተለውጦ ሌላ ወደኋላ ከቀረ አስቸጋሪ ነገር ስለሚኖር ማለት ነው። ስለዚህ አትሊስት ጎመናችንን እንኳን አምርተን ብንበላ እኔ በጣም ደስ ይለኛል። እውነቱን ለማውራት ጎመን እንኳን አምርተን መብላት አልቻልንም እኛ እንደ ሀገራችን ማለት ነው። ጎመን እንኳን በመከራ ነው የምናገኘው። ፕራክቲካሊ በተለያየ ቦታ እየዞርኩ ያለው ነው። አሁን እንዲያውም አንዳንዴ አዲስ አበባ አካባቢ ይሻላል መሰለኝ እንጂ ወደ ክፍለ ሀገር አሁን ገጠር ውስጥ ሁሉ ስገባ እኔ ሰው ምን ነካው እያልኩ ነው። ለምን አንድ ነገር ላይ ፎከስ ያደርጋሉ? ለምሳሌ ቡና አካባቢ ላይ ብታዩ ቡና ላይ ነው ፎከስ የሚያደርጉት። ሌላውን ነገር ትተውታል ማለት ይቻላል። ቢሰሩትም ለይድረስ ነው የሚሰራውና ቡናው የሚመረት፣ ሸንኮራው የሚመረት፣ ሌላውም ነገር ይመረት፣ ግን ወደ ሆድ የሚገባው ነገር ዋናው የጉልበት ምንጫችንን
መርሳት የለብንም። አትሊስት እኛ እንደ ሀገራችን ጎመን እንኳን ማምረት መቻል የለብንም እንዴ? እሱ ነገር እጅግ በጣም ያሳዝነኛል። ሁል ጊዜ እንደ ሁሌ ካፌ የማልጥለው ሀሳብ ነው። ጎመን እንኳን እንዴት አናመርትም? ጎመን እንግዲህ የድሃ ምግብ ነው ይባል ነበር ድሮ። አሁን የድሃ ምግብነቱ ተረቱም አባባሉም ያለፈበት ይመስለኛል። እኔ ጎመን የድሃ ምግብ ነው ይባል ነበር በፊት፣ በእኛ እድሜ በፊት ማለት ነው። እና አሁን ጎመን ራሱ ወርቅ ነው። ለምን ጎመን እንኳን ማምረት ሶ ሲምፕል፣ እጅግ በጣም ቀላል ነው። ይሄው እኔ ሰርቼ እያሳየኋችሁ ነው። ብዙ ሰዎችም እየሰሩ ነው። አክቹዋሊ የሚበረታታ ነገር አለው። እኔ አመሰግናችኋለሁ። እባካችሁ ጎመናችንን እንኳን አምርተን መብላት ብንችል። ጎመን እንግዲህ የሚናቅ ነበር፣ አሁን ያ ታሪኩ አልፎበታል። እንግዲህ እኔ አሁን እዚህ ጋር ጥቁር ጎመን በጣም የተለየ በጣም ምርጥ ጎመን ነው። ከ8 እስከ 12 ጊዜ የሚሰበሰብ ጎመን ነው። ያው እንደምታዩት በጥሩ ሁኔታ እየበቀለ ነው ያለው። እንግዲህ ይህን ጎመን እንኳን አምርተን ምግባችንን ብንችል ሽጠንም ደግሞ እኮ ተጠቃሚ መሆን እንችላለን። ለልጆቻችን ደብተር፣ እስክሪብቶ መግዛት እንችላለን። ስለዚህ የሚያደክም ነገር የለውም። አሁን ይህን መስራት ትልቅም ሪሰርች አይፈልግም። ሰው እኮ 400 800 ሰው ተሸክሞ ሰማይ ላይ እየበረረ ነው ያለው። ጨረቃ ላይ 400,000 ኪሎ ሜትር ደርሶ መልስ 800,000 አካባቢ ኪሎ ሜትር ደርሰው መጥተዋል እኮ። እናስታውሳለን በቅርብ ጊዜ እና አርተሚስ 2 የሚባሉ 4ቱ ሳይንቲስቶች ወይንም ጠፈርተኞች ማለት ነው። ያን እኮ የሰው ልጅ እየሰራ ነው ያለው። እኛ እቺን እንኳን ማምረት የለብንም እንዴ ታዲያ? ይሄ በጣም እኔ ሁል ጊዜ ቻሌንጅ እየሆነብኝ ነው። ሳስበው በጣም ያሳቅቀኛል። እውነቱን ለማውራት ጎመን እንኳን ገበያ ላይ ሄደን ለማግኘት የሚከብድበት ጊዜ አለ። ወደ ማንም ጣታችንን መቀሰር የለብንም። ራሳችንን ነው መልሰን መጠየቅ ያለብን። ማንም ሰው ጎመን ተከል ብሎ ወሮችን ላይ ሊያስገድደንም አይችልም። ጎመን እንኳን ተክለን እኮ መብላት መቻል አለብን። የተወሰነ ሳንቲም ቤታችን ማስቀረት አለብንና የስራ እድልም ይፈጥራል። ይሄ ነገር ገቢም ነው። ሰው ግን ምንድነው ግብርና ላይ ትኩረት አይሰጥም። የምናየው ነገር ይሄ ነው። አሁን ግብርና ላይ ትኩረት የሚሰጠው 1% ቢሞላ ነው። ግን ምግብ ሲሆን ሁሉም እጁን ታጥቦ 130 ሚሊዮን ወደ ገበታ ነው የሚቀርበው። ካልተመረተ ከየት ነው የሚመጣው? ገበሬንም አፕሪሺየት ማድረግ አለብን እኮ ሰርቶ የሚያበላንን ማለት ነው። ያ ሰው ነው እንደዛ አምርቶ ለፍቶ ለኛ የሚያቀርበው። አክቹዋሊ ሁሉም ሰው ገበሬ እንዲሆን አይጠበቅም። ግን ደግሞ ቢያንስ የተወሰነው ሰው እንኳን ይሄን ነገር ማድረግ ቢችል፣ አንደኛ እንደ መዝናኛም ነው፣ ፈንም ነው። አሁን እቺን ጎመን በየባልዲው ላይ በጓሮ ላይ መሬት የሌለው እንኳን በማንጠልጣያም በሃይላንድ አድርጎ ቢያመርት እንደ መዝናኛም ነው። ሌላው ዓለም ላይ እንደዛ ነው እንደ መዝናኛ አድርገው የሚጠቀሙበትና እኛ በእውነቱ ቆም ብለን ማሰብ አለብን። እጃችን ታጥበን ብቻ ወደ ገበታ መሮጥ የለብንም። ለምን አላመረትንም? ኢቭን ላመረተውም ሰው ክብር አንሰጥም። ኖርማሊ ሲጀመር ክብር መስጠት አለብን። ይህን አምርተው ለሚያቀርቡ ሰዎች ክብር መስጠት አለብን። የተወሰነ ሰዎች ደግሞ እንደዚህ ማምረት መቻል አለብን። ምክንያቱም ሀገራችን የገበሬ ሀገር፣ የእርሻ ሀገር ነው የምትባለው። ግን ጎመን እንኳን ለመግዛት ብርቅ እየሆነ ነው ያለው አንዳንዴና ሰው ምን ነካው እያልኩ ነው እኔ። ሁሉም ሸማች ከሆነ አምራች ከቀነሰ ጣታችንንም ወደ ሌላ አካል መቀሰር ስህተት ይመስለኛል። እኔ ምን ሰራው ብዬ ራሴን መጠየቅ አለብኝ። ስለዚህ የራሳችንን ጠጠር መወርወር አለብን። ቢያንስ ጎመናችንን አምርተን እንብላ። በዚህም ጤናችንን እናገኛለን፣ ገቢያችንን እንጨምራለን፣ የምግብ ዋስትናችንን እናሻሽላለን። በዚህ ጉዳይ በዚህ ስራ ዙሪያ ደግሞ ምክርም ስልጠናም የዘር አቅርቦቶችንም የሚፈልግ ሰው እኔንም ኮንታክት ማድረግ ይችላል። በእውነቱ በዚህ ላይ ትኩረት ማድረግ አለብን። ግብርና ላይ ትኩረት ማድረግ መቻል አለብን። በትንሹ እንጀምር፣ በጎመኗ እንጀምር፣ በሰላጣ በኮስታዋ እንጀምር። ፍሬሽ ምግብ እንብላ፣ ጤናችንን እንጠብቅ፣ ገቢያችንን እንጨምር። ከእንቅልፋችን ብንነቃ ጥሩ ነው እላለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። የሚያስተምረን ወይንም ጠቃሚ ሀሳብ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አመሰግናለሁ። የቸርነት ዘለቀ ነበርኩ።